በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ዘወርኀ መጋቢት 22 በዓለ ሆሳዕና። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 22 በዚችም ቀን የክብር ባለቤት ጌታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ከተማ ገብቶ ቤተ መቅደሱንም በአህያ ግልገል ተቀምጦ በመዞር ሆሳዕና እያሉ እንዲያመሰግኑት አድርገዋል። ይህም ስለ እሱ እያንዳንዳቸው በዘመናቸው ነቢያት የተናገሩት ትንቢት ይፈጸም ዘንድ ነው። ያዕቆብም በክርስቶስ ስለተመሰለው ስለ ልጁ ይሁዳ አህያውን በዘይት እንጨት ላይ ያስራል፣ ውርንጫውንም በወይኔ አረግ አለ። ዘካርያስም የጽዮን ልጅ አትፍሪ፣ እነሆ ንጉሥሽ በአህያ ግልገል ተቀምጦ ይመጣል አለ። ኢሳይያስም ንጉሥሽ ጻድቅ የዋህ የሆነ ይመጣል፣ ዋጋውም ከእርሱ ጋር ነው፣ ስራውም በፊቱ የተገለጠ ነው፣ በአህያ ግልገልም ላይ ይቀመጣል አለ። አብርሃምም የሰሌን ዝንጣፍን ይዞ መሠዊያውን በዞረ ጊዜ ይህች ዕለት ተድላ ደስታ የሚደረግባት የእግዚአብሔር በዓል ብሎ ጠራት። ዳዊትም ከሕፃናትና ከልጆች አንደበት ምስጋናን አዘጋጀህ አለ። ሰሎሞንም የሕፃናት አንደበታቸው የተቃናች ሆነች አለ። ሁለተኛም ልጆችና ሽማግሌዎች በኢየሩሳሌም ይጫወታሉ፣ ምርኩዛቸውም በእጃቸው ውስጥ ነው አለ። ደግሞ መትከያዎችሽን አስፍተሽ ድንኳኖችሽንም ዘርጊ ያለም አለ። ይህንንም የትንቢት ነገር ለመፈጸም በከበረ ወንጌል እንደተጻፈ ጌታ በአህያዋና በውርንጫዋ ላይ ተቀምጦ ወደ ኢየሩሳሌም ገባ። ወደ ኢየሩሳሌም ሊገባ በቀረበ ጊዜ የደብረ ዘይት አጠገብ ከምትሆን ቤተ ፋጌ ደረሰ። ደብረ ዘይት ወደሚባል ቢታንያም በደረሰ ጊዜ ከደቀ መዛሙርቱ ሁለቱን ላከ። ወደ ፊታችሁ ወዳለ አገር ሂዱ፣ በገባችሁም ጊዜ ሰው ያልተቀመጠበት የአህያ ግልገል ታገኛላችሁ፣ ፈትታችሁ አምጡልኝ። ለምን ትፈቱታላችሁ የሚል ሰው ቢኖር ጌታው ይሻዋል በሉ። የተላኩትንም በሄዱ ጊዜ እንደነገራቸው አገኙ። የአህያውንም ግልገል ፈቱ። ጌቶችም ለምን ትፈቱታላችሁ ብሉ አሏቸው። ጌታው ይሻዋል አሉ። ወደ ጌታ ኢየሱስም ይዘውት ሄዱ። ልብሳቸውንም በአህያ ግልገል ላይ ጎዘጎዙ። ጌታንም አስቀመጡት። ቅጠልም ቆርጠው በመንገድ ላይ የጎዘጎዙ ብዙዎች ናቸው። ልብሳቸውን በመንገድ ላይ ያነጥፋሉ። በፊትም በኋላም የሄዱ የነበሩት በእግዚአብሔር ስም የሚመጣ የተባረከ መድኃኒት ነው ብለው አሰምተው ተናገሩ። በእግዚአብሔር ስም የምትመጣ የአባታችን የዳዊት መንግስትም የተባረከች ናት። ጌታ ኢየሱስም ወደ ኢየሩሳሌም ቤተ መቅደስ ገባ። ሕዝቡንም ሁሉ አዩት። በመሸም ጊዜ ከ12ቱ አርድእት ጋር ወደ ቢታንያ ወጣ። በነጋውም ከቢታንያ በወጣ ጊዜ ተራበ። በሩቅም ቅጠል ያላት በለስ አየ። በርሷ ፍሬ ያገኘ እንደሆነ ሊያይ ሄደ። ወደ እርሷም በደረሰ ጊዜ ከቅጠል ብቻ በቀር ያገኘው የለም፣ የበለስ ወራቱ አልነበረምና። ለዘላለም ካንቺ ፍሬ የሚበላ አይኑር አላት። ደቀ መዛሙርቱም ሰሙ። ወደ ኢየሩሳሌም ደርሶ ወደ ቤተ መቅደስ ገባ። በምኩራቡም ግቢ የሚያገበኙትን ያስወጣ ጀመረ። የለዋጮችም ሰደቃቸው ገለበጠ። ርግብ የሚሸጡትም ወንበራቸውን ወደ ምኩራብ ለንግድ ገንዘብ ይዘው እንዳይገቡ ከለከለ። ቤቴ ለአሕዛብ ሁሉ የጸሎት ቤት ይሁን የሚል ጽሑፍ ያለ አይደለምን? እናንተ ግን የሌቦችና የወንበዴዎች ዋሻ አደረጋችሁት ብሎ አስተማራቸው። ዮሐንስም እንዲህ አለ። አልዓዛር ከሙታን ለይቶ ካስነሳው በኋላ በነጋውም እሁድ ለበዓል የመጡ ሰዎች ጌታችን ኢየሱስ ክርስቶስ ወደ ኢየሩሳሌም እንዲመጣ በሰሙ ጊዜ የሰሌን ዛፍ ዝንጣፍ ይዘው ከኢየሩሳሌም ፈጥነው ወጡ። በእግዚአብሔር ስም የሚመጣ ከአርያም የተገኘ መድኃኒት የእስራኤል ንጉሥ የተባረከ ነው እያሉ እየጮኹ ተቀበሉት።
ጌታችን ኢየሱስ ክርስቶስም የአህያ ግልገል አገኘ፣ ተቀመጠባትም። እንደተጻፈ እንዲህ ሲል የጽዮን ልጅ አትፍሪ፣ እነሆ ንጉሥሽ በአህያ ግልገል ተቀምጦ ይመጣል። አስቀድሞ ግን ደቀ መዛሙርቱ ይህን ነገር አላወቁም ነበር። ጌታ ሳይሰቀል ጌታ በተሰቀለ ጊዜ ይህን የተጻፈ ስለ እርሱ እንደሆነ ያን ጊዜ አወቁት እንጂ። እንዲህም አደረጉለት፣ አልዓዛር አልዓዛር ብሎ ከሙታን ለይቶ እንዳስነሳው ባስነሳውም ጊዜ ከእርሱ ጋር የነበሩ ሰዎች መሰከሩለት። ስለዚህም ሕዝቡም አመኑበት፣ ያደረገውን ተአምራት ሰምተዋልና። የሕፃናትንም ምስጋና ደግሞ አልዓዛርም ማስነሳቱን የካህናት አለቆችና ፈሪሳውያን ግን እርስ በርሳቸው የምታገኙት ረብህ ጥቅም እንደሌለ አታውቁምን? እነሆ ሰው ሁሉ አመነበት አሉ። ማቴዎስና ማርቆስ የሰሌንን ነገር አላወቁም። ሌሎች ከእንጨቶች ቅጠሎችን እየቆረጠ በመንገድ ውስጥ እየጎዘጎዙ አሉ እንጂ። ሉቃስም ቅጠልን ወይም ሰሌንን አላወሰም። ሲሄዱ ልብሳቸውን በመንገድ ላይ ይጎዘጉዙ ነበር አለ እንጂ። ዮሐንስ ግን ለብቻው ከኢየሩሳሌም ከሰሌን ዛፍ ላይ ዘንባባ ቆርጠው ያዙ አለ። ሰሌንም በኢየሩሳሌም አልነበረም። ጌታችን ሕፃን ሆኖ ሳለ ወደ ግብጽ በወረደ ጊዜ ከእናቱ ብርክት ቅድስት ከሆነች ከእመቤታችን ድንግል ማርያም ጋር እስሙናይን ከሚባል አገር ደረሱ። ከዚያም ሰሌን አገኙ። ጌታችንም ከስርዋ ነቅላ ሄዳ በደብረ ዘይት ላይ እንድትተከል አዘዛት። ያን ጊዜንም ወደ አየር ወጥታ በረረች። ሂዳም በዚያ በደብረ ዘይት ተተከለች። ከእርሷም ወስደው የክብር ባለቤት ጌታችን ኢየሱስ ክርስቶስ ተቀበሉት። ጌታችንም የሆሳዕና ዑደት ባሳየ ጊዜ የአይሁድ ወገን ቅናት ይዟቸው በሚገሉበት ገንዘብ ምክንያት ፈለጉ። ለእርሱም ምስጋና ይሁን፣ በእኛ ላይም ይቅርታው ቸርነቱ ይደረግልን ለዘላለሙ አሜን። አሪከ ሰላም ለእርገትከ ወለበዓትከ ማእከላ ኢየሱስ ክርስቶስ በተጽእና እርግት ምስለ እዋላ ኢየሩሳሌም አሜሃ እየእም መረት መዋዕለ ሳህላ ሀገረን ታወከት ኩላ መንውእቱ ክያከ ብሂላ። ቅዱስ ቄርሎስ መንፈሳዊ። በዚችም ዕለት የከበረው መንፈሳዊ አባት የኢየሩሳሌም ኤጲስቆጶስ አባ ቄርሎስ አረፈ። ይህንም አባት የቤተ ክርስቲያን ትምህርት በመማር ያደገና እጅግ አዋቂ ምሁር ሆነ። ከእርሱ በፊት የነበረ ኤጲስቆጶስ አባ በርኪሶስ ባረፈ ጊዜ ይህን አባት መርጠው ለኢየሩሳሌም ኤጲስቆጶስ አድርገው ሾሙት። በተሾመም ጊዜ ከመናንያንና ከአርዮሳውያን ተኩላዎች በመልካም አጠባበቅ ሕዝቡን ጠበቀ። የኤጲስቆጶስ ጉባኤ ሰርድቄ በተሰበሰበ ጊዜ ይህ አባት ከዚያ ደርሶ አርዮሳውያንን ተከራከራቸው። ምላሽም አሳጥቶ አውግዞ አሳደዳቸው። አካክዮስንም ከቂሳሪያ አገረ ስብከቱ መንበር አሳደደው። አካክዮስንም ወደ ታናሹ አርዮሳዊ ወደ ሆነው ቆስጠንጢኖስ ሂዶ ከማህበሩ ስለደረሰበት ውግዘትና ስደት ይልቁንም ከዚህ አባት ቄርሎስ የደረሰበትን ሁሉ በመናገር ከሰሰው። ስለዚህም አርዮሳዊ ንጉሥ ይህን አባት ከኢየሩሳሌም አሳደደው። ሌሎችም ብዙዎች ኤጲስቆጶሳት ከሀገረ ስብከት መንበራቸው አሳደዳቸው። ይህን አባት ቄርሎስ ወደ ተርሰስ ከተማ ሄዶ ከሀገሩ ኤጲስቆጶስ ከሲልዋኖስ ጋር ተገናኘ። እርሱም ተራዳው። ጥቂት ቀኖችም ከእርሱ ዘንድ አስቀመጠው። በሉኪያኖስ ስብሰባ በሆነ ጊዜ ይህ አባት ከተሰበሰቡበት ውስጥ አንዱ እርሱ ነው። አካክዮስንም ደግመው አውግዘውት ረግመውት ዳግመኛ ወደ ንጉሥ ሄዶ በዚህ በቅዱስ ቄርሎስ ነገር ሰራበት። ንጉሡም ወታደሮችን ልኮ ከዚያ ካለበት አሳደደው።
ከዚህ በኋላ ይህ መናፍቅ ቁስጥንጥኖስ ሞተ። ልጁ ሶስተኛው ቁስጥንጥኖስ ነገሰ። ይህን አባት ከተሰደደበት ወደ መንበረ ጵጵስናው መለሰው። አባቱ ያሳደዳቸው ኤጲስቆጶሳትም ሁሉ መለሳቸው። ይህን አባትም የተረፈውን ዘመን በሰላምና በጸጥታ ኖረ። ታላቁ ቴዎዶስዮስም በነገሰ ጊዜ ስለ መቅዶንዮስ፣ ስለ ባስልዮስ እና ስለ አቡልናሪዮስ በቁስጥንጥንያ 150 ኤጲስቆጶሳት በአንድነት ሰበሰበ። ይህም አባት በጉባኤ ውስጥ አንዱ እርሱ ነበር። መናፍቅም መመለስን እምቢ ባሉ ጊዜ ከወገኖች ጋር ረገማቸው፣ አውግዞም ለያቸው። ሃይማኖትን ያቀኑ 318ቱ በመሰረቱ በጸሎተ ሃይማኖት ላይ ለመንግስቱ ፍጻሜ የለው የሚል ቀጥሎ እንዲህ የሚል ጨመረ። የባህሪ ገዢ በሚሆን የሚያድን በመንፈስ ቅዱስ እናምናለን። ከአብ የተገኘ ከአብ ከወልድ ጋር እንሰግድለት እናመሰግነውም። በነቢያት አድሮ የተናገረ ሐዋርያት ሰብስቦ አንድ ባደረጓት ከሁሉ በላይ በምትሆን ክብርት ንጽሕት ጽንዕት ልዩ በምትሆን በአንዲት ቤተ ክርስቲያን እናምናለን። ኃጢአት በሚሰረይባት በአንድ ጥምቀት እናምናለን። የሙታንን መነሳት ተስፋ እናደርጋለን። ለሚመጣውን የዘላለም ሕይወት። ከዚህ በኋላ ይህ አባት በመንፈስ ቅዱስ ተቃኝቶ ብዙ ድርሳናትና ተግሳጻትን ደረሰ። ሁለተኛም ስለ ጸሎተ ሃይማኖትና ስለ ትርጓሜውን ሌላው በውስጡ 18 ያህል ድርሳናት ያለው መጽሐፍ ደረሰ። እርሱም ጥበብን እውቀትን ሁሉ የተመላ እጅግ የሚጠቅም ነው። በጵጵስናው መንበር 33 ዓመት ያህል ኖረ። በኋላም በሰላም አረፈ። በጸሎቱ የምትገኝ በረከቱ ከኛ ጋር ትኖር ለዘላለሙ አሜን። አሪከ ሰላም ለቀርሊዮስ እንተ ሰበከ በጥያቄ ሃይማኖተ ክርስቶስ መጽደቄ ዘምስለ ማህበር ቀውሞ እለ በስርድቄ አርዮስሃ አደደ አንቄ እምአርጋበ ወንጌል ያሰስል ንፋቄ። መጋቢት 22 ቀን የሚከበረው የዓመታዊ የቅዱሳን በዓላት፣ አንደኛ ቅዱሳን ሐዋርያት ንጹሐን አርድእትና ቅዱሳት አንስቲ የጌታችን የ120 ቤተሰቦች። ሁለተኛ ቅዱስ ቄርሎስ መንፈሳዊ የቅድስት ሀገር ኢየሩሳሌም ጳጳስ የነበረ ንጽሕናው የተመሰከረለት አባት ሲሆን በ381 ዓመተ ምህረት በቁስጥንጥንያ ከተመሰረተው 150 ቅዱሳን ሊቃውንት አንዱ ነው። ብዙ ድርሳናትም ጽፏል። ወርሃዊ በዓላት፣ አንደኛ ቅዱስ ዑራኤል ሊቀ መላእክት፣ ሁለተኛ ቅዱስ ሉቃስ ወንጌላዊ፣ ሶስተኛ ቅዱስ ዲዮቅስዮስ የእመቤታችን ወዳጅ፣ አራተኛ አባ እንጦንስ አበመነኮሳት፣ አምስተኛ አባ ጳውሊ የዋህ። አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ፣ አንቺ የኢየሩሳሌም ልጅ ሆይ እልል በይ። እነሆ ንጉሥሽ ጻድቅና አዳኝ ነው፣ ትሑትም ሆኖ በአህያይቱም ግልገል በውርንጫይቱም ላይ ተቀምጦ ወደ አንቺ ይመጣል። ዘካርያስ ምዕራፍ 9 ቁጥር 9። አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱ አነስተኛ መባ እንደተቀበለ ለሁል ጊዜ የሚያገለግል ኃይላት መላእክት እያሳሰብኩ በችግሬ ጊዜ የማቀርብል ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበት የጉባኤ ቦታ ባርኮ ይህንን መጽሐፍ ወረቀት አዘጋጅተው ብራና ደምጠው የጻፈውና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡ በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛ ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን፣ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን፣ አሜን። አቡነ ዘበሰማያት